ስሜ ዳፉር ሳሪሶ ይባላለሁ። አድራሻዬ ቆቾ ቀበሌ ልዩ ስሙ መይቾ። ኤፍቲሲ እዚህ የተመሰረተ 2003 ነበረ። ያው ቅርብ በመሆነ እከታተላለሁ። እዚህ የሚሰሩትን ነገሮች እከታተላለሁ። በፊት ሲከታተል መጀመሪያ በብተና ይዘራ ነበረ። በቆሎ በብተና ነው የምንዘራ፣ በመስመር አንዘራ። እነሱ መጡ። ከመጡ በኋላ ስልጠና ጠሩን። ስልጠና ገባን። የስልጠናው ሁኔታ ተከታተልኩ። በቆሎ በመስመር ዝሩ፣ በመስመር ካልዘራችሁ ያው ዋጋ የለም፣ መበተን ዋጋ የለም፣ የተበተነ ምርትም አይሰጥም። ምርት የሚሰጠው በመስመር ስትዘሩ ነው እንጂ በመስመር ዝሩ አሉን። መጀመሪያ እነሱ መጥተው እነሱ አስዘሩን፣ አሳዩን። ካሳዩን በኋላ ዘራን። አንድ ወቅት ዘርተን ጥሩ ምርት አገኘን። በቆሎ ብቻ ሳይሆን ገብስም በመስመር ዘራን፣ ስንዴም በመስመር ዘራን፣ ባቄላም በመስመር ዘራን። አዘራሩን አሰማሩን። ከዛን ወዲህ በመስመር እየዘራው እየጠቀምኩ ነኝ። ዳፕም ማዳበሪያም እያደረግኩ በመጠኑ እያደረግኩ እየተጠቀምኩ እገኛለሁ። ሌላ ደግሞ ድንችም አለ። ድንችም በመስመር ዝራሉ። በመስመር እየዘራን እንጠቀማለን። አንዳንድ ወቅት እንጠቀማለን። በቆሎ ባደረ ጊዜ በመስመር ድንች ተክለን እንጠቀማለን። ድንቹንም በማዳበሪያ እንጠቀማለን። ሌላው እንደገና ቦሎቄ አለ። ቦሎቄ በመስመር እንዘራለን። እሱንም እንጠቀማለን። ከየት ነው የወሰድኩት ትምህርት? ከዛ ነው የወሰድኩት። እንሰትም አምጥተው እዚህ ተክለው ይህን እንሰት ውሰዱ፣ ጥሩ ምርት ይሰጣል፣ ጥሩ ዘር ነው ብለው ሰጡን። አሁን ተክዬ እየበላው ነኝ፣ እየተጠቀምኩ ነኝ። ከዛን ወዲህ ኑሮዬ ተሻሽሏል። ልጆችንም አስተምሬያለሁ። ልጆች 3 ሴትና 5 ወንዶች አሉ። ልጅ ትማራለች፣ አንዷ 9ኛ ክፍል ትማራለች። እነሱ ልጆች ስራ ይዘዋል። በፊት በብተና በምዘራበት ጊዜ በዚች መሬት 1 ኩንታል እንኳን አላገኝም። አሁን በዚህ መሬት ብቻ በመስመር ዘርቼ 4 ኩንታል 3 ኩንታል አገኛለሁ። ሌላ ቦታም ዘራለሁ፣ ጥቅም አገኛለሁ። በደንብ ትርፍ አለ፣ ጥቅም አለ። የብተናና የመስመሩ ይሻላል። ለምን? ጥሩ ምርት ይሰጣል። ምርት የሚሰጠው ጥሩ ነው፣ እሱ ይሰጣል እና ጥሩ ምርት ስለሚሰጥ ጥቅም ያግኝቻለሁ። ግን የተጠቀምኩት ትምህርቱን ከዛ የወሰድኩት ትምህርት ነው። ትንሽ ነው ግን 4 ኩንታል ያገኛለሁ። ዘርም አይፈጅም። በመስመር ከተዘራ ዘርም አይፈጅም። እንደገና ደንበኛ ምርት ይሰጣል። ሳሪም ከዛ ወስጃለሁ፣ ተክያለሁ ለከብቶቼ። ለወደፊት ግን እቅዴ ባንክ ቤት አስቀምጬ የተሻለ ቤት እሰራለሁ። የተሻለ ቤት አዋሳም ቢሆን እዚህም ቢሆን እሰራለሁ። ከዚህ በኋላ አሁን ልጆች ከኔ ሄደዋል፣ ስራ ይዘዋልና እሰራለሁ ብዬ እቅድ ይዣለሁ።